ስለዚህ ስለ ወንጌል እንግዲህ ብዙ ነገሮችን እየተነጋገርን እዚህ ጋር ደርሰናል። አይ ቲንክ ስለ ወንጌል በመጨረሻ የምናወራው ክፍል ይሄ ነው የሚሆነው። ከዛ ደግሞ ስለ መዳን ወይም ስለ ሳልቬሽን ስለ መዳን እርግጠኝነት በሚቀጥለው ክፍል እናወራለን። እንግዲህ ወንጌል የህይወት ዘመን ፕሮጀክት ነው። የህይወት ዘመን ፕሮጀክት ነው። በእያንዳንዱ ቀን የምናደርገው በእያንዳንዱ ቀን የራሱ አሳይመንት ያለው እንደ ኢንጌጅመንታችን መጠን ደግሞ ለሚያድግና ሊሰፋ የሚችል አቅም ያለው ለሰዎች ደግሞ ብርሃን የሆነ መፍትሄ የሆነ ስለዚህ ለራሳችን ብቻ ሳይሆን ለራሳችን እንኳን በጣም ብዙ መልካም ነገሮች ሆነውልን ጥሩ የሆነ ህይወት ብንኖር የማያበቃ ለሌሎች እንድንተርፍና ለሌሎች መፍትሄ መልስ መድኃኒት እንድንሆን የሚያደርገን የእግዚአብሔር ኃይል የተገለጠበት የምስራች ነው ማለት ነው ወንጌል። ስለዚህ ሁል ጊዜ በህይወታችን ራሳችንን ልንጠይቅ ይገባል። ዛሬ ከወንጌል አንጻር ምን አድርጌያለሁ? በዚህ ዕለት ላይ በዚህ ደቂቃ በዚህ ሁኔታ በዚህ አካባቢ ባለሁበት ኢንቫይሮንመንት ወይም ከሰዎች ጋር ባለኝ ግንኙነት ስለዚህ በየዕለቱ አዲስ የሆነ የእግዚአብሔርን ጥበብ አዲስ የሆነ የእግዚአብሔርን አካሄድ የምንረዳበትና ከእግዚአብሔር ጋር አዲስ የሆነ ጆርኒን የጀመርንበት ምክንያት ነው ማለት ነው። ስለዚህ ስለ ወንጌሉ ላይ ስናስብ ወንጌል ለአንድ ለህፃን ልጅ ሊገባው የሚችል ቀላል ነገር ነው። ከዛ ደግሞ ቴዎሎጂያንስ ወይም ደግሞ የስነ እግዚአብሔር አስተማሪዎች ወይም ደግሞ ተመራማሪዎች ደግሞ ሊያሰምጥ የሚችል ሰፊ የሆነ ነገር ነው ወንጌል። ከዛ ደግሞ በጣም ጠንካራ የሆነውን አልነካ አልጨበጥ ያለን ልብ ማቅለጥ የሚችል ኃይል ያለው የእግዚአብሔር ጥበብ ነው። ከዛስ በጣም ደግሞ ዘላለማችንን ሊውጥ የሚችል ዘላለማችንን ሊይዝ የሚችል የሚያምር መልካም የሆነ ነገር ነው ማለት ነው ወንጌል። በጣም ቀላል ነው። ከዛ ደግሞ በዛው ልክ በጣም ኃይለኛ ነው። በዛው ልክ ደግሞ በጣም ሰፊ ነው። በዛው ልክ ደግሞ በጣም ውበት ያለው ነገር ነው። ስለዚህ ወንጌልን በጣም ትንሽ ከመሰላችሁ የሆነ ያልገባችሁ ነገር አለ ማለት ነው። በጣም ከባድ ከመሰላችሁ የሆነ ያልገባችሁ ነገር አለ። በጣም ደግሞ ጠባብ ከመሰላችሁ አንዳንድ ያልገባችሁ ነገሮች ይኖራሉ ማለት ነው። ስለዚህ ወንጌልን እድሜ ልካችንን ልንኖረው የምንችለው የእግዚአብሔር የምስራች ነው ለሰው ልጆች ማለት ነው። ስለዚህ በእያንዳንዱ ቀን ላይ ራሳችንን በዚህ ወንጌል እውነት ላይ በዚህ ወንጌል እውቀት ላይ በዚህ ወንጌል ጥበብ ላይ ራሳችንን ልንመሰርት ይገባል። ህይወታችን በዚህ እውነት በየዕለቱ እየታደሰ እግዚአብሔርን ወደ መምሰል ህይወት ሊቀየር ይገባዋል። ፍቅር ወደ በዛበት፣ ሰላም ወደ በዛበት፣ እረፍት ወደ በዛበት የእግዚአብሔር ማንነት በተረዳችሁ ቁጥር እረፉአልና እኔም አምላክ እንደሆንኩ እወቁ። እግዚአብሔር አምላክ እንደሆነ የሚያውቅ አርፎ ተረጋግቶ ይኖራል። ሌላ ዴፊኒሽን ያለው ሰው ደግሞ ያው ላይረጋጋ ይችላል። ምክንያቱም እግዚአብሔር ነገሮችን ሁሉ በቁጥጥሩ ስር እንደያዘ ስለማይረዳ ማለት ነው። ለሰይጣን ውሸት፣ ለሰይጣን ማጭበርበር የተጋለጠ ይሆናል። የእግዚአብሔርን እውነት ማናቅ ከሆነ ሁልጊዜ ውሸት ሊያታልለን ይሞክራል ማለት ነው። ስለዚህ በእያንዳንዱ ቀን ላይ በዚህ አለት ላይ ራሳችንን ልንመሰርት ይገባል። የእግዚአብሔር ቃል አለት ስለሆነ ስለ እግዚአብሔር ቃልም ሌላ ጊዜ በደንብ እናነሳለን፣ እናወራለን። ነገር ግን በዚህ እውነት ላይ ራሳችንን ልንመሰርት ይገባል። ስለዚህ ይህንን ስንል በጸሎት ልንተጋ እግዚአብሔርን ለመገናኘት ከእግዚአብሔር ጋር ለማውራት ምክንያቱም አባታችን ነው። አሁን ከአባታችን ጋር ማውራት በቃ ተፈቅዶልናል፣ መግባት ችለናል። በፊት እንደውም አይቻልም ነበር ነው ችግሩ። እግዚአብሔር ጋር ለመድረስ በብዙ ፍርሃት መንቀጥቀጥ እግራቸው በገመድ ታስሮ ነበር ወደ ቅድስተ ቅዱሳን የሚገቡት። ለምን? ይሄ አስፈሪ አምላክ ድንገት ከተናደደ ይቀጣቸው ስለነበር።
አሁን ግን በእኔ ሊናደድ አይችልም እግዚአብሔር። ለምን ካላችሁ እኔን በክርስቶስ ኢየሱስ ስለተቀበለ፣ ኢየሱስን በተቀበለበት በዚያው መቀበል እኔን ተቀብሎኛል። ለምን? ኢየሱስ የኔ ፋንታ ሆኖ ስለገባ ማለት ነው። ስለዚህ እኔን ሁል ጊዜ በክርስቶስ ነው የሚመለከተኝ። ስለዚህ እኔ አሁን ከእግዚአብሔር ጋር ሰላም ነኝ፣ ከእግዚአብሔር ጋር ህብረት አለኝ። ልክ እንደዚህ ራሳችሁን ልትረዱ ይገባል ብዬ አስባለሁ። ሌላው በመታዘዝ አሁን እግዚአብሔር ያደረገልን ከእኛ ምንም ኤክስፔክት አድርጎ አይደለም። ነገር ግን መታዘዝ ግን እኛን ደግሞ ወደ ተሻለው የእግዚአብሔር ክብር፣ ወደ ተሻለ የእግዚአብሔር ህይወት ከፍ እንድንል ምክንያት ይሆነናል። ስለዚህ አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ጽድቅ ሆኖ የተቆጠረለት ልጁን ስለሰዋ አይደለም። ልጁን መሰዋት ግን የእግዚአብሔርን ትእዛዝ ወይም ደግሞ የእግዚአብሔርን ድምፅ እንደሚታዘዝና እንደማይታዘዝ የሚፈተንበት መንገድ ነበር። ኦልሬዲ እግዚአብሔር አጽድቆታል አብርሃምን። ነገር ግን ልጁን መሰዋት መሞከሩ እሺ ማለቱ የአብርሃምን ታዛዥነት ያሳያል። ስለዚህ የታዛዥነት ህይወት እንዲኖረን እግዚአብሔር ይፈልጋል። በማይመስል ሁኔታ ውስጥ እግዚአብሔር አድርጉ ካለን አድርጉ ያለን ነገር ለማድረግ ራሳችንን ልናዘጋጅ ይገባል ማለት ነው፣ በየትኛውም አቅጣጫ። ሌላው ፍቅር። እንግዲህ ፍቅር የበዛልን ሰዎች፣ ከሰዎች ጋር ፍቅር፣ ከእግዚአብሔር ጋር ፍቅር፣ ከፍጥረት ዓለም ጋር ፍቅር። ስለዚህ ፍቅርን ፕሮዲውስ የምናደርግ ሰዎች ኦልሬዲ ተደርገናል ማለት ነው። እዚህ ፍቅር ከኛ ሁል ጊዜ የሚመነጭ ሁል ጊዜ ለሰዎች ፍቅርን የምናሳይ፣ ለሰዎች ተስፋን የምናሳይ፣ መልካምነትን የምናሳይ ሰዎች እንሆናለን ማለት ነው። ከዚሁ ጋር በተያያዘ ተስፋ ያለን፣ ተስፋ ደግሞ ለሰዎች የምንሰጠው። ተስፋ የሚቆርጡ ሰዎች፣ ፍቅር ያጡ ሰዎች ብዙ በምድራችን ላይ በዓለማችን ላይ አሉ። ስለዚህ ለእነሱ እንግዲህ በቃ እኛ እግዚአብሔር አስቀምጦናል ማለት ነው። ስለዚህ አድሬስ ልናደርጋቸው፣ ሄደን ልናገኛቸው፣ ልናወራቸው፣ ተስፋን ልንሰጣቸው፣ ፍቅርን ልናሳያቸው ይገባናል ማለት ነው። ሌላ ሁልጊዜ ልናድግ፣ ሁልጊዜ ልንጠነክር ይገባናል። ያ ማለት ምን ማለት ነው? እግዚአብሔር በጠራን ጊዜ ካለንበት ከየትኛውም ማንነት፣ ውድቀት ሊሆን ይችላል፣ ኃጢአት ሊሆን ይችላል፣ ሱስ ሊሆን ይችላል፣ ዋቴቨር ከዛ ማንነት ራሳችንን እያበቃን ህይወታችንን እያጠነከርን ራሳችንን ወደ እግዚአብሔር ማንነት፣ ወደ እግዚአብሔር ህይወት ከፍ እያደረግን እያጠነከረን እንድንሄድ የእግዚአብሔር ሀሳብ ነው። ምናልባት ኢንዱራንስ ለሚለው ቃል ተመሳሳይ አቻ አማርኛ ትርጉም አይዶን ነው ሊኖር ይችላል። እኔ ግን አላገኘውለት። ኢንዱር ማድረግ ይገባናል። ምን ማለት ነው? ልክ አንድ ሰው ጂም ውስጥ ገብቶ ፑሽአፕ ሲሰራ ጡንቻው ሲወጣ ያ ኢንዱራንስ እንለዋለን፣ ወይም ደግሞ ጡንቻውን ኢንዱር እያደረገ ነው እንለዋለን። ስለዚህ ፕራክቲስ በማድረግ ያንን ህይወት ፕራክቲስ በማድረግ የስፖርትን ህይወት ፕራክቲስ በማድረግ ሰውየው ወደ ገዘፈ የሰውነት ቅርጽ መምጣት ይችላል። በተመሳሳይ ሁኔታ አንድ ሰው የእግዚአብሔርን ህይወት ፕራክቲስ በማድረግ ወደ ገዘፈ የእግዚአብሔር ማንነት ወይም የእግዚአብሔር መገለጥ ውስጥ ሊመጣ ይችላል ማለት ነው። ስለዚህ ይሄ ነገር ኦልሬዲ ቅድም እንዳልኳችሁ ወይም ከዚህ በፊት በነበሩት ፓርቶች ላይ እንደተናገርኩት እግዚአብሔር ዘር ነው የሚሰጠን። የተሰጠንን ዘር በትክክል ተጠቅሞ ፍሬ ማፍራት፣ ማደግ፣ ስር መስደድ የኛ ኃላፊነት ነው። ስለዚህ ኢንዱር እንድናደርግ እግዚአብሔር ይጠብቅብናል። ስለዚህ እኛም ለዚህ እውነት ልንተጋ ይገባል። አንዳንድ ኢንዱራንስ ትጋት ይፈልጋል። ኢንዱራንስ ቀላል አይደለም። ኢንዱራንስ ትጋት ይፈልጋል። ብዙ ልፋት ይፈልጋል። ብዙ መስራት፣ ብዙ መታገል ሊፈልግ ይችላል። ስለዚህ እነዚህ ነገሮች ለማድረግ ራሳችንን ሬዲ ልናደርግ ይገባል። ስለዚህ በአጭሩ ይህንን የወንጌል እውነት ሰመራይ ስናደርገው ሰው በኃጢአት ምክንያት በዘፍጥረት ምዕራፍ 3 ላይ በተፈጠረ ሮንግ ነገር ከእግዚአብሔር ሕይወት ወይም ከእግዚአብሔር ክብር ጎደለ። በዛ ምክንያት መንፈሳዊ ሞት ወደ ሰው ልጆች መጣ። ከዛ የመንፈሳዊ ሞት ደግሞ ውጤት ለፊዚካል ሞት፣ ለመንፈሳዊ ሞት ምክንያት ሆነ። ለፊዚካል ሞት ዲፕሬሽን፣ ለፍርሃት፣ ለድህነት፣ ለበሽታ፣ ለእፍረት፣
ለተሰበረ ህብረት ከሰዎች ጋር ያለንም ሊሆን ይችላል ከፍጥረት ዓለም ጋር እና ለዲስትራክሽን በቃ ለሁሉ ነገር ምክንያት ሆነ ይሄ መንፈሳዊ ሞት። በዛ ምክንያት የእግዚአብሔር ፍርድ በሰው ልጆች ላይ ሆነ። ግን የእግዚአብሔር ፍርድ በሰው ልጆች ላይ የሆነው ሰዎች ስላደረጉት መልካም ስላልሆነ ወይም ስለ ኃጢአታቸው ነው እንጂ እግዚአብሔር ለፍርድ የቸኮለ አምላክ ስለሆነ አይደለም። ነገር ግን እግዚአብሔር ፍርድ ብቻ ሳይሆን ጽድቅን ደግሞ የሚያገኙበትን መንገድ በክርስቶስ ኢየሱስ አማካኝነት አዘጋጀ። ያንን በክርስቶስ የተዘጋጀውን የጽድቅ መንገድ ወንጌል ብለን እንጠራዋለን ማለት ነው። ስለዚህ ይህንን ወንጌል ላመነ ሰው ከዚህ ዲስትራክትድ ከሆነ ዓለም ላይ ወደ እግዚአብሔር ሕይወትና እረፍት ይመጣል ማለት ነው። ስለዚህ ውስጣዊ ሰላምን ያገኛል፣ ውስጣዊ እረፍትን ያገኛል፣ ዘላለማዊ የሆነ ሕይወትን ደግሞ ይቀበላል ማለት ነው። ስለዚህ ይህንን ወንጌል የሚለውን ርዕስ በዚህ ሀሳብ ጠቅልለን እንጨርሳለን። በሚቀጥለው ደግሞ በሌላ ርዕስ እንገናኛለን። ጋድ ብለስ ዩ። ተባረኩ።